ትናንት ፓሪስ የገቡት ጠቅላይ ሚኒስትር አብይ አህመድ ከፈረንሳይ ፕሬዝዳንት ጋር መከሩ። ጠቅላይ ሚኒስትር አብይ አህመድ በፈረንሳይ ይፋዊ የስራ ጉብኝት ለማድረግ በትናንትናው ዕለት ፓሪስ ገብተዋል። ጠቅላይ ሚኒስትር አብይ ፓሪስ የገቡት ቀዳማዊት እመቤት ዝናሽ ታያቸውና ከፍተኛ የመንግስት ባለስልጣናትን ያካተተ ልዑካን ቡድን በመምራትም ነው። ጠቅላይ ሚኒስትሩ በፓሪስ ቆይታቸው ከፕሬዝዳንት ኢማኑኤል ማክሮን ጋር እንደተወያዩም የጠቅላይ ሚኒስትር ጽህፈት ቤት ባወጣው መረጃም ገልጿል። በጠቅላይ ሚኒስትሩ ትናንት ፓሪስ የገቡ ሲሆን ከፈረንሳይ ፕሬዝዳንት ኢማኑኤል ማክሮን ጋር ተገናኝተው መወያየታቸውም ተገልጿል። ውይይታቸው የሁለቱን ሀገራት ግንኙነትና ትብብር በሚያጠናክሩ ርዕሰ ጉዳዮች ላይ እንደሆነም ፍሬያማ እንደነበረም ጠቅላይ ሚኒስትር አብይ አህመድ ከውይይቱ በኋላ ገልጸዋል። የተደረገላቸው አቀባበልና በታህሳስ ወር በአዲስ አበባ ከነበረው ውይይት ቀጥሎ ዛሬ ስለተካሄደ ውይይት ያመሰገኑት ጠቅላይ ሚኒስትር አብይ በብዙ ጠቃሚ ዘርፎች የሁለቱ ሀገራት ግንኙነት ይበልጥ እየተጠናከረ እንደሚገኝም ገልጸዋል። ጠቅላይ ሚኒስትሩ በማህበራዊ ሚዲያ ትስስር ገጻቸው ባሰፈሩት ጽሑፍ የሁለቱ ሀገራት ትብብር በብዙ ጠቃሚ ዘርፎች የቀጠለ መሆኑን አስታውሰው ኢትዮጵያና ፈረንሳይ በንግዱ ዘርፍ ያላቸውን ትስስር የበለጠ ማሳደግ ከቅድሚያ የትኩረት ማዕከሎቻቸው አንዱ ነው ብለዋል። ጠቅላይ ሚኒስትር አብይ አህመድ ፕሬዝዳንት ማክሮን ወደ ስልጣን ከመጡ በኋላ በሁለት ጊዜያት ለይፋዊ የስራ ጉብኝት ፓሪስ የገቡ ሲሆን ኢማኑኤል ማክሮን በበኩላቸው በ6 ዓመታት ውስጥ ለሁለተኛ ጊዜ ወደ ኢትዮጵያ መምጣታቸውም የሚታወስ ነው። በአማራና ኦሮሚያ ክልሎች ያሉ የታጠቁ ኃይሎች ለሰላም ቅድሚያ ሰጥተው ወደ ድርድር እንዲመጡ አሜሪካ ጥሪ አቀረበች። በአማራና ኦሮሚያ ክልሎች ያሉ የፋኖ ታጣቂ ኃይሎችና ራሱን የኦሮሞ ነጻነት ሰራዊት በሚል የሚጠራው ታጣቂ ቡድን ለሰላም ቅድሚያ ሰጥተው ወደ ድርድር እንዲመጡ አሜሪካ ከአዲስ አበባ በሚገኘው ኤምባሲዋ በኩል ጥሪ አቅርባለች። የአሜሪካው አምባሳደር በኢትዮጵያ አርቬን ማሲንጋ ዛሬ ረፋዱን ባወጡት መግለጫ በኢትዮጵያ ሰላም መረጋጋትን ለማስፈን ጊዜው አሁን ነው የሚል ጥሪም አስተላልፈዋል። የአሜሪካ ኤምባሲ መግለጫ በኢትዮጵያ እየተከሰቱ ያሉ ግጭቶች አሁንም መቀጠላቸውን ስናስብ በሁሉም የኢትዮጵያ ሕዝቦች ላይ የሚኖራቸው አሉታዊ ተጽዕኖዎች መገንዘብ ወሳኝ ነው ሲሉ ማሳሰባቸውን አትተዋል። በኢትዮጵያ የውስጥ ግጭቶችን በማስቆም ዘላቂ መፍትሄዎችን መፍጠር፣ የተፈናቀሉ ዜጎችን ወደ ቤታቸው እንዲመለሱ ማድረግ፣ ህጻናት ትምህርታቸውን እንዲከታተሉና የጤና አገልግሎት እንዲያገኙ ማድረግ አሁን ሊተገበሩ የሚገቡ ጉዳዮች ነው ስትል አሜሪካ አሳስባለች። በተለይም የትጥቅ ትግል ጋር በተገናኘ የቀጠሉ ህገወጥ አሰራሮችን በማስወገድ ሰብአዊነትን ማስቀደም እንደሚገባ መግለጫው አክሏል። አሜሪካ ባቀረበችው የሰላም ጥሪ በአማራ ክልል የፋኖ ታጣቂ ኃይሎች በተጨባጭ ወደ ሰላም ግቦች እንዲመጡ እንዲደራደሩ እንዲሁም በኦሮሚያ ክልል ያለውን ግጭት ለማስቆም የኦሮሞ ነጻነት ሰራዊት ጋር የነበረ ድርድር እንዲቀጥል ጠይቃለሁም ብላለች። የፌዴራል መንግስት ደግሞ የሚፈጸመውን የድሮን ጥቃቶች ጭምር በማስቆም በአፋጣኝ የድርድር ሁኔታዎችን እንዲያመቻች ስትል አሜሪካ ጥሪ አቅርባለች። ፖሊስ ህግ በማይፈቅደው ሁኔታ ስራ በማቆም ሌሎች ስራ እንዲያቋርጡ በማነሳሳትና ማስፈራራት ወንጀል የጠረጠራቸውን 47 የጤና ባለሙያዎችን በቁጥጥር ስር መዋሉን ገለጸ። የኢትዮጵያ ፌዴራል ፖሊስ ወቅታዊ ሁኔታን በተመለከተ በሰጠው መግለጫ ሰሞኑን የጤና ባለሙያዎች ያነሱት የመብት ጥያቄ ሽፋን በማድረግ በሀገራችን ትርምስ እንዲፈጠር የሚሰሩ ኃይሎች አሉም ብሏል። ከነዚህ ኃይሎች ጋር በማበር ህገወጥ የስራ ማቆም አድማ በማድረግ በጤና ዘርፉ ላይ ሁከት በመፍጠርና የታካሚዎችን ህይወት አደጋ ላይ በመጣል የተጠረጠሩ 47 የጤና ባለሙያዎች በቁጥጥር ስር አውሎ ምርመራ እያደረገ መሆኑንም አስታውቋል። ፌዴራል ፖሊስ ዛሬ ባወጣው መግለጫ እነዚህ ተጠርጣሪዎች የጤና ባለሙያዎች ያነሱትን የደሞዝና የጥቅማ ጥቅም ጥያቄ እንደ ሽፋን በመጠቀም ህገወጥ የስራ ማቆም አድማ በማድረግ ሌሎችንም ስራ እንዲያቆሙ ለአድማ በማነሳሳት የታካሚን ህይወት ለሞትና ለአደጋ እንዲጋለጥ በማድረግ ሁከትና ብጥብጥ በመፍጠር የተጠረጠሩ ናቸው ብሏል። ፖሊስ በመግለጫው ተጠርጣሪዎቹ በተለያዩ የጤና ተቋማት የአድማ መረቦችን በመዘርጋት የጤና ባለሙያ ያልሆኑ አካላት ነጭ ጋውን በማስለበስ የሆስፒታል ቅጥር ግቢ ውስጥ ገብተው ሁከት እንዲፈጥሩ በማድረግ ያልተገባ ወሬ በመንዛትና በተለያዩ መንገድ ሰላማዊ የሕክምና ሂደትን በማደናቀፍ የህሙማን የጤና እርዳታ የሚያስፈልጋቸው ሰዎች ህይወት አደጋ ላይ እንዲወድቅ አድርገዋልም ብለዋል።
በመንግስት የሕክምና አገልግሎትና ትምህርት በሚሰጥባቸው ተቋማት ውስጥ ሰላማዊ መማር ማስተማር ሂደት እንዲስተጓጎል አድርገዋልም ሲል አክሏል። በተጨማሪም ሙያቸውን አክብረው በስራ ላይ በተገኙ ባልደረቦቻቸው ላይ ዛቻና ማስፈራራት ከማድረስ ባለፈ ሁከት እንዲፈጥሩ ሙከራዎችን አድርገዋል ያላቸውን ተጠርጣሪዎች በቁጥጥር ስር መዋሉን ጠቅሷል። የጤና ባለሙያዎቹ የሙያ ስነ ምግባርና ሕግን በማይፈቅደው ሁኔታ የዜጎችን ሕይወት ለሞትና ለአደጋ በማጋለጥ ስራ ማቆም፣ ሌሎች ስራ እንዲያቆሙ ማሳሳትና ማስፈራራት የወንጀል ተግባር መጠርጠራቸውን የጠቀሰው ፖሊስ ሌሎችም ከዚህ ተግባር ይቆጠቡ ሲልም አሳስበዋል።